ሰላም ልጆችዬ እንዴት ናችሁ? እግዚአብሔር ይመስገን እኔም ደህና ነኝ። ልጆችዬ ዛሬ ክፍል 2 የዮሴፍን ታሪክ እነግራችኋለሁ። ልጆችዬ ክፍል 1ን አረሳችሁትም አይደል? እናንተ እኮ ጎበዞች ናችሁ። ታሪኩን ቁጭ ብላችሁ ሰምታችሁኝ ጥያቄ መልሳችሁልኛል። ስለዚህ አረሳችሁትም ማለት ነው። ክፍል 1 ምን ላይ ነበር ያቆምነው? ዮሴፍ ወንድሞቹን ለግብጽ ነጋዴዎች ሽጠውት ነበር ያቆምነው አይደል? ጎበዞች ልጆችዬ። ከዛ ዮሴፍ እንደ ዕቃ ነጋዴዎች መሸጥ ጀመሩ። በኋላ የግብጽ ንጉስ የሆነው ፈርዖን ቤት የሚሰራ የዘበኞች አለቃ ስሙ ጲጢፋራ የሚባል ገበያ ሲሄድ ዮሴፍ ሲሸጥ ሲያየው መግዛት ፈለገ። ከዛ የዘበኞች አለቃ ቤት እንዲያገለግላቸው ዮሴፍን ገዛው። ዮሴፍም ይህ ሁሉ ሲሆን እግዚአብሔር ይጠብቀኝ እያለ ይጸልይ ነበር። ልጆችዬ እናንተም ፈተና ችግር ሲያጋጥማችሁ ጌታ እግዚአብሔር ይጠብቀኝ በመንገዴ ተከተለኝ ማለት አለባችሁ። እሺ ጎበዝ ልጆችዬ። ከዛም ዮሴፍ በጲጢፋራ ቤት በታማኝነት በታዛዥነት ማገልገል ጀመረ። ጲጢፋራም በጣም ስለወደደው ባለው ሁሉ ነገር ላይ ሾመው። ዮሴፍም ከተሾመ በኋላ እምነቱን ታዛዥነቱን ሳያጓድል መኖር ቀጠለ። ልጆችዬ አንድ ቀን ጲጢፋራ ወደ ሩቅ አገር በሄደ ጊዜ የጲጢፋራ ሚስት ዮሴፍን ማስቸገር ጀመረች። ዮሴፍ ግን የአለቃው ቃልና እግዚአብሔርን ስለሚወድ ምንም አላላትም ነበር። የጲጢፋራ ሚስት ግን ተናደደች። ልጆችዬ አለቃው በመጣ ጊዜ ሚስቱ ወደ ጲጢፋራ መጣ እንዲህ አለችው፣ ይሄው በቤቱ ላይ የሾምከው ዮሴፍ እያስቸገረኝ ነው። እንዴት እንደዚህ ያደርጋል? ታማኝና ታዛዥ ይመስለኝ ነበር። ልጆችዬ አለቃው ሚስቱን አምኖ በዮሴፍ ላይ ተቆጣ፣ ወደ እስር ቤትም አስገባው። ነገር ግን ልጆች የእስር ቤት ኃላፊው ዮሴፍን ሲያየው ጥሩ ሰው እንደሆነ ተገነዘበ። በሌሎች እስረኞችም ላይ ሾመው። አያችሁ ልጆችዬ ዮሴፍ ታማኝና ታዛዥ እግዚአብሔርን የሚፈራ ስለሆነ እግዚአብሔር እንዲሾመው አደረገው። ልጆችዬ ንጉሱ ከዚህ በኋላ በወይን ጠጅ አሳላፊውና በእንጀራ ጋጋሪው ላይ ተቆጣና እስር ቤት አስገባቸው። ከዛም ወይን ጠጅ አሳላፊውና እንጀራ ጋጋሪው በእስር ቤት ተኝተው ሳሉ ህልምን ተመለከቱ። ሲነሱ የህልሙን ትርጓሜ ያላወቁትም ነበርና ተክዘውም ተቀምጠው ሳለ ዮሴፍ ወደ እነርሱ መጥቶ እንዲህ አላቸው፣ ወንድሞቼ እንዴት ናችሁ? ፊታችሁን ሳየው ልክ አይደላችሁም። የሆናችሁት ነገር አለ? ሁለታችንም ተኝተን ሳለ ህልምን አይተን ነበር፣ ነገር ግን ትርጓሜውን ልናውቀው አልቻልንም። እስቲ ንገሩኝ። እሺ ያየነውማ ብለው ነገሩት። ዮሴፍም ተረጎመላቸው። ዮሴፍ የወይን ጠጅ አሳላፊውን አንተ ከ3 ቀን በኋላ ትወጣለህ፣ ከዛም መልሰ የንጉስ የወይን ጠጅ አሳላፊ ትሆናለህ። ነገር ግን ወንድሜ በወጣ ጊዜ ስለኔ ለንጉስ ንገረውና ከዚህ እንድወጣ እንድችል እርዳኝ። እሺ ወንድሜ። ዮሴፍ የእንጀራ ጋጋሪውን ከ3 ቀናት በኋላ ፈርዖን አንገትህን ይቆርጠዋል ብሎ ነገረው። ዮሴፍም እንዳለው እንጀራ ጋጋሪው በሰይፍ አንገቱ ተቆረጠ። ጠጅ አሳላፊው ፈርዖንን ማገልገል ጀመረ። ይሁን እንጂ ዮሴፍ የነገረውን ረሳው። ዮሴፍም ከእስር ቤት ሳይወጣ 2 ዓመት አለፈው። ከዛ አንድ ቀን ፈርዖን ሌሊት በተኛ ጊዜ 2 ህልሞችን አየ። ፈርዖንም ጥበበኞችን አስጠርቶ እንዲተረጉሙለት ጠየቃቸው። ነገር ግን ሊተረጉሙለት በፍጹም አልቻሉም። በመጨረሻም ልጆችዬ የወይን ጠጅ አሳላፊው ዮሴፍ ህልም እንደሚተረጉም አስታወሰ። ለንጉሱም ሄዶ ንጉስ ሆይ ከ2 ዓመት በፊት እስር ቤት ሳለው የህልሞችን ትርጉም የሚናገር ዮሴፍ የሚባል አለ። ወዲያውኑ ከእስር ቤት አውጥታችሁት ወደኔ አምጡት። ንጉስ ሆይ ህልም ያየኸውን ንገረኝ። ደኛው እነሆ በወንዝ ዳር ነበር። መልካቸው የሚያማምሩ 7 ላሞች ወጡ። ከነርሱም በኋላ መልካቸው እጅግ የከፋ 7 ላሞች ወጡ። መልካቸው የከፉት ላሞች የሚያማምሩት ላሞች ዋጧቸው። ሁለተኛውስ ንጉስ ሆይ መልካም የሆኑ 7 እሸቶች በአንድ አገዳ ሲወጡ አየው። ከነርሱም በኋላ የደረቁና በነፋስ የተመቱ 7 እሸቶች ወጡ። የደረቁት 7ቱ እሸቶች መልካምና ያማሩትን እሸቶችን ዋጧቸው ብሎ ነገረው። ልጆችዬ ዮሴፍ እግዚአብሔር ስለሚገልጥለት ህልሙን ተረጎመለት። ንጉስ ሆይ የሁለቱም ህልም ፍቺ አንድ ነው። እሱም 7ቱ መልካም ላሞቹ
ከዚህ በኋላ ያሉት 7 ዓመታት ናቸው። 7ቱ የሚያምሩት እሸቶች ደግሞ በዚህ 7 ዓመታት እህል የሚትረፈረፍበት ጊዜ ነው። 7ቱ መልከ ክፉ የሆኑት ላሞችና እሸቶች ደግሞ 7 ረሃብ የሚሆንባቸው ጊዜያት ናቸው። ልጆችዬ ዮሴፍም ንጉሱን እንዲህ ሲል መከረው። ንጉሥ ሆይ አንድ ጥበበኛ የሆነ ሰው ምረጥና ብዙ እህል በሚበቅልበት በመጀመሪያው 7 ዓመታት ውስጥ እህል እንዲሰበስብ አድርገው። ስለዚህ አነስተኛ እህል በሚበቅልበት 7 ዓመታት ውስጥ ሕዝቡ አይራብም። ፈርዖንም በጣም ግሩም፣ ይህንን እንድታደርግ አንተን ሾሜ ካለው ከኔ ቀጥሎ ሁለተኛም ገዢ እንድትሆን ሾሜ ካለው። ልጆችዬ አያችሁ አይደል? እግዚአብሔር ለዮሴፍ በሹመት ላይ ሹመትን ሰጠው። እግዚአብሔር ሲወደን አስተዋይ ጎበዞች ያደርገናል። ጎበዝ ልጆችዬ፣ አሁን ደግሞ ጥያቄ ልጠይቃችሁ ነው። ይህንን ጥያቄ የሚመልሰው ቁጭ ብሎ እጁን አጣምሮ የሰማይ ልጅ ብቻ ነው። ልጠይቅ ነው። ተዘጋጁ። አንደኛ ጥያቄ፣ ዮሴፍ በቤቱ እንዲያገለግለው ከገበያ የገዛው የዘበኞቹ አለቃ ስሙ ማን ይባላል? በጣም ጎበዞች ልጆችዬ፣ በትክክል መልሳችሁታል። ጲጢፋራ ይባላል። ሁለተኛ ጥያቄ፣ ዮሴፍ በእስር ቤት ሳለ ህልማቸውን የፈታላቸው 2 የንጉስ አገልጋዮች ስራቸው ምን ነበር? ልጆችዬ አልተቻላችሁም። በጣም ጎበዞች። አንደኛው የንጉስ የወይን ጠጅ አሳላፊ ሲሆን ሁለተኛው ደግሞ የንጉስ እንጀራ ጋጋሪ ነበር። ልጆችዬ የዛሬው አንድ ላይ የምንለው ቃል አለ። እንደ ዮሴፍ እኔም እግዚአብሔርን በጣም እወደዋለሁ። 1 2 3 እንደ ዮሴፍ እኔም እግዚአብሔርን በጣም እወደዋለሁ። አንዴ እንድገመው እስቲ። እንደ ዮሴፍ እኔም እግዚአብሔርን እወደዋለሁ። ጎበዝ ልጆችዬ፣ አሁን እኛ ተምረናል አይደል? ስለዚህ ለማዬ ለአባዬ ስለ ዮሴፍ ታሪክ እንነግራቸዋለን ማለት ነው። በጣም ጎበዞች ልጆችዬ። ዮሴፍ ከተሾመ በኋላ ያለውን ታሪክ በቀጣይ ስንገናኝ እነግራችኋለሁ። እሺ፣ እስከምንገናኝ ድረስ ቻው ልጆችዬ፣ እወዳችኋለሁ። እሺ፣ እግዚአብሔር ከኛ ጋር ይሁን።